አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምታዩኝ ገጠር ገብተናል ማለት ነው። እኔም ሰብሪናም አብዲም ገጠር ገብተናል። ትላንትና ሾርጥ ቪዲዮ አጠር ያለ ለቅቄ ነበር። ያኔ ሾርጥ ባይሆንም አጠር ያለ ቪዲዮ ለቅቄ ነበረ። እንደምታዩኝ ተወልጄ ባደኩበት ደስ ሚል አረንጓዴ ከለር ባሸበረቀበት ማለት ነው ሰፈሪ የተወለድኩበት ተወልጄ ያደኩበት እንዲሁም ደግሞ እስከ 8ኛ ክፍል የተማርኩበት ያኔ ትምህርት ቤቱ ምዝቅ ቅርቤ እንኳን ባይሆንም የተማርኩበት እዝኩኝ የተማርኩበት ሀገሬ ሰፈሬ ማለት ነው። ያኔ ኢትዮጵያ ቢሆንም ግን ልዩ ሰፈራችን የራሱ የሆነ ጎጥ ወይም ደግሞ የራሱ የሆነ መጠሪያ ያለው ገደራ አምባሻገር የምትባለው ዋጋ ፋብዬ እንደምታዩኝ ገጠር በነገራችን ላይ ብርድ አለ። ጥቅምት ነው እንደምታውቁት እንደመሆኑም ደግሞ በጣም ብርድ አለ። እንደምታውቁት ወፍራም ልብስ ለብሼ ምናምን ተከናንቤ ነው ያለው እና ጥንቅሽ ቆርጬ እየበላሁ ነበረ። እስኪ ቪዲዮ ልስራ ምናምን አልኩና ወደ እናንተ ጋር መጣሁኝ ማለት ነው። ሁላችሁም ሼር ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። በነገራችን ላይ ሀገራችን ለረጅም ዓመት ተለይታችሁ ስትኖሩ እንዲሁም ደግሞ አይደለም ከኢትዮጵያ ውጭ ሆናችሁ ቀርቶ አይደል ሀገራችሁ ውስጥ ሆናችሁ ራሱ ተወልዳችሁ ያደጋችሁበት ቦታ ላይ መጥታችሁ ሳታውቁ ስትቀሩ ቆይታችሁ ስትመጡ ሁሉም ነገር እንደ አዲስ ነው የሚሆንባችሁ ማለት ነው። እኔ መንገዱ እንኳን ራሱ ያ በፊት የምሄድበት መንገድ የምወጣበት የምወርድበት መንገድ በቃ አለ አይደለም እንደገና እንደ አዲስ ነው የሆነብኝ። ለምን አንደኛ ህዝቡ የሚኖረው ሰው ያን ያክል እንደ በፊቱ አይደለም። እኔ በነበርኩበት ሰዓት ለምሳሌ ሰው ወደ ከተማ ምናልባት አንዳንድ ሰው እንጂ ብዙ ይወጣ አልነበረም። በዛም ምክንያት መንገዱ በቃ ሰው ስለሚሄድበት ያምር ነበር። አሁን የመንገደኛ አነስተኛ ሰው የሚሄድበት መንገድ እና የማይሄድበት ያው ታውቃላችሁ ውርማ ወይ የሆነ እንትን ነገር ነው የሚበቅልበት እና እንደምሆኑም አሁን እኔ ስመጣ ብዙ ነገር ተለውጦብኛል። በእርግጥ የዛሬ 2 አመት መጥቻለሁኝ። ከዛ በፊት ስመጣ ጭራሽ መንገዱም እየጠፋብኝ ነበረ። ለምን መንገዱ አንደኛ እኛ በነበርንበት ሰዓት አይደለም የሚቀመጥላችሁ ይቀየራል። ሰው ደግሞ የመኖር እንትኑ ገጠር ላይ አይኖርም። ወደ ከተማ ሲሄድ የሰው ማነስ ሲመጣ ከተማ ላይ ማነው ገጠር ላይ ገባችኋ? እንደዛ ሲሆን መንገዶቹ ሳር የመብቀል ወይም ደግሞ አራሙቻ ምናምን ነገሮች የመሸፈን ባህሪ ይመጣሉ ማለት ነውና ብዙ ጊዜ ሀገራችን ላይ ስንመጣ የመኩራት ምናምን አይደለም። አብዛኛው ሰው ምናልባት ይኖራሉ የሚኮሩ ወይም ደግሞ ይሄ ምንድነው ብለው የሚጠይቁ ልጆች አሉ የምናውቀውም ስለሆነ። ነገር ግን መንገድ ላይ በተለይ ብዙ የሚምታታባቸው ነገሮች አሉ። መንገድ የሚስተካከሉ መንገዶች አሉ። እንዲሁም ደግሞ የማይስተካከሉ መንገዶች ሆኖ የእግረኛ መንገድ ወይም የእግር መንገዱ ነው በቃ የሆነ ከበፊቱ የተለየ ሲሆንባችሁ ትንሽ ደንገር ሊላችሁ ይችላል ማለት ነው። ለምሳሌ እኔ 9 አመት ቆይቼ ስመጣ ብዙ ነገሮች ተቀይረውብኝ ነበረ። አሁን እንኳን 2 አመት እኔ ከገጠር ከመጣሁ 2 አመት ኮምቦልቻ ተቀምጬ አስቡት በ2 አመቴ ገና መጣሁኝ ማለት ነው። ብዙ ጊዜ ያው ከተማም እዚህም አገር ቤት ብትሆኑ ቶሎ የመምጣት ወደ ገጠር የመምጣት እንትናቸው አይኖርም። አንደኛ እኔ ቢሰብም እዛ ስለሚመጡ ያን ያክል እናቴም እዛ ናት፣ ወንድሜ ነው እዛ ያለው እና እሱም ስለሚመጣ ያን ያክል ወደዚህ አልመጣም ማለት ነው። ያው አሁን ደግሞ የሚያምር ወራቱን ታውቃላችሁ፣ በጣም ደስ የሚል የሚያምር ወራት ነው። ይሄንን አስመልክቶ ገጠር ገብተናል ማለት ነው። በነገራችን ላይ ብርዱ እንደነገርኳችሁ በጣም ይበርዳል። ተከናንበን ምናምን ራሱ አትችሉትም። በቃ በተለይ ከመቅሪብ በኋላ ምን ልበላችሁ፣ ጧትም ስትነሱ የጧቱ ይሻላል ነው የምትሉት። ከመቅሪብ በኋላ በቃ እንስፍስፍ ነው የሚያደርገው። ጥቅምት የገደራ ልጆች ታውቁታላችሁ። ገደራ ዙሪያ ላይ ከኮምቦልቻ አሻው በላይ የሆናችሁ በተለይ ሜዳው ጋር አካባቢ የታወቀ ነው ሀገራችን ብርድ አለ ማለት ነው። ምክንያቱም ሜዳ በተለይ አሁን የኛ ቤት ወይም ደግሞ እኛ የነበርንበት ወይም አሁን ወንድሜ ያለበት ቤት ወደ ሜዳው ጋር ቀረብ ያለ ነው። ሜዳው ፊት ለፊታችን ነው። ብርድ አለ ማለት ነው። ብርዱ በቃ ወደ ቤት ነው የሚመጣው ነው የምትሉት በጥቅሉ። አሁን ከተማም ላይ ቢሆን ብርድ ቢኖርም እንደዛ ግን አይካበድም እላቸዋለሁ። ብዙ ልጆች ሀገራችሁ ለናፈቃችሁ እውነት ለመናገር አላህ በሰላም ወደ ሀገራችሁ ያምጣችሁ። አብዛኛው ሰው ሀገሩን ናፍቆ የሚኖር ነው ብዬ ስላሰብኩ ነው ገጠር የገባሁት። እንዲሁም ደግሞ የተለያዩ ቪዲዮዎችን እሰራለሁ ብዬ ነበረ። ነገር ግን ሰብሪናን ትንሽ አሟት ስለነበር ያው ስመጣም ትንሽ አመማርጓት ነበር። አሁንም አየሩ ሲገጫጭባት ያን ያክል ደስተኛ አይደለችም። ከላይ ላይ ልትወርድ አልቻለችም ማለት ነው። ገጠር ላይ በነገራችን ላይ ዩቲዩብ ስትሰሩ ብዙ ነገሮች የሚሰሩ አሉ። እንደውም ከከተማ ይብለጥ ገጠር ላይ ብዙ ነገሮች ትሰራላችሁ።
ያሳልፋችሁት ያደጋችሁበት ብዙ ነገር የምትሰሩበት በየቦታው ስትዞሩ የአትክልቱ ሲያምር እንዲሁም ደግሞ ማንኛውም ቦታ ላይ በቃ የሰው ምን አይነት አቀባበል እንዳለው ሀገራችን እንደዚህ ስትሄዱ ብሉ ጠጡ ተብላችሁ ወይም ደግሞ የሆነ አሁን በተለይ ጥቅምት ላይ ጥንቅሹ በቀሎ ያለበት ነውና እልፍ ስትሉ ጥንቅሽ ስትሏቸው ስትታድርጓቸው የምታልፉበት ወይም ደግሞ የምናልፍበት ነውና ሀገራችን በጣም ደስ የሚል ነው። ያው አሁን ላይ ትንሽ ከጊዜ አንጻር ትንሽ ባህሪ እየተበላሸ መጣላለሁ እንደውም በፊት የነበረው የሰው በቃ አለ አይደል አመለካከታችንም ይሁን ለሰው ያለን ነገርም ይሁን ትንሽ ቀንሶብኛል ተለውጦብኛል። ያም ሆኖ ያው ጨርሶ ማልጠፋ አልሐምዱሊላህ አለ ብዬ አስባለሁ ማለት ነው። በነገራችን ላይ ማዚያው በጣም ያምራል። በጀርባ ማዚያ ነው፣ በዚህ ማዚያ ነው ማለት ነው። ያው ውጭ ላይ ሆኜ ነው እየሰራሁኝ ያለሁት። በጣም ደስ ይላል፣ በጣም ያምራል። ለሀገራችሁ ሁላችሁም የናፈቃችሁ ለሀገራችሁ ያብቃችሁ። በተለይ የገደራ ልጅ ያላችሁ ልጆች የምትከታተሉኝ ማለት ነው በዚሁ አጋጣሚ ሀገራችሁን እያያችሁ እንዲሁም ደግሞ በሰፊው አሳያችኋለሁ ብዬ አስባለሁ። በነገራችን ላይ የአብዲ የባለቤቴ ሰፈሩ ቅርብ ለቅርብ ነው፣ ብዙም ርቀት የለንም ማለት ነው። ኢንሻአላህ በዛም እንሄዳለን ብዬ አስባለሁ ባላ ፍቃድ ማለት ነው። ግን ብርዱ ሊያስቀምጠን አልቻለም። ብዙ ነገር እንሰራለን ብለን ነበር ያቀድነው። ብርዱ ስለማያስቀምጠን ብዙም አንቆይም ማለት ነው። አመጣጤ እንደዛ አልነበረም። የተለያዩ ነገሮችን እየሰራው ሸር አድርጋለሁ። እንዲሁም ደግሞ በቃ ቦታዎች ለምሳሌ አሁን ወደታች ሜዳ ላይ ስትሄዱ የተለያዩ ነገሮች አሉና ብዙ ሰው ናፍቆ የሚኖር አለ። ያንን ሸር አድርጋለሁ ብዬ ነበር የመጣሁት። ለኔም እንትን ቪዲዮ ለቃለሁ። ለተመልካችም ደግሞ ሀገሩ የናፈቀው ሰው ካለ የኖረበት ያው ያስታውሳል ብዬ ነበር ያሰብኩት። ያው ሆኖም በሰብሪና ምክንያት እንዲሁም በብርዱ ምክንያት እየተሳካልን አይደለም። ከተሳካልን ኢንሻአላህ ባላ ፍቃድ ለመልቀቅ እሞክራለሁ። እንግዶች እስኪ ቤተሰብ ያልሆናችሁ በመጀመሪያ ቤተሰብ ሆኑን ማለት ነው። እና ዛሬ መልእክቴ ምን አለ መሰላችሁ? ብዙ ልጆች ከአረብ ሀገር ስትመጡ ሀገራችሁን ማለት ሁላችሁ ያደጋችሁበትን ሰፈራችሁንም ይሁን ማንነታችሁንም ይሁን አትርሱ ነው የምለው። ብዙ ሰው ተወልዶ ያደገበትን ማንነቱን ረስቶ ሌላ የሚያጫውተዋል። በእርግጥ የሰው ልጅ እኮ ሰርቶ አይለወጥ አይደለም፣ ሰርተን ሁላችንም እንለወጣለን። እኔ እዚህ የመጣሁት አሁን ደህና አልሐምዱሊላህ ቤት አለኝ። ግን የምመጣው ራሴ የሆነ እዚህ የምመጣበት ያደግኩበት ተወልጄ የኖርኩበት ብዙ ነገሮች የማስታውስበት ከብዙ ነገር ማለት አለ አይደለ የሆነ ውስጣችሁ ራሳችሁ ላይ በየራሳችሁ በየግላችሁ የራሱ የሆነ ቦታ አለው ማለት ነውና ያን ነገር በቃ እኔ ወደዚህ ሲባል በጣም ደስተኛ ነኝ። በነገራችን ላይ እኔ ለምን እንደሆነ አላውቅም፣ ገጠር ሲባል ደስተኛ ነኝ። ያው ብርዱ ትንሽ ስለማይቻል ነው እንጂ በጣም ደስተኛ ነኝ ማለት ነውና የነበርንበትን ማንነታችንን መርሳት የለብንም ልላችሁ ነው። አብዛኛው ሰዎች ገጠር ደግሞ ምን አሻቢ ምናምን የሆነ ሀረካት የሚያረጋቸው አሉና ተወላችሁ ያደጋችሁበትን ማንነታችሁን የተነሳችሁበትን አትርሱ ነው የምለው። ፏ ያለ እንዲሁም ሀገራችሁ ደግሞ የሁሉም የሁላችሁም የራሱ የሆነ ለእናንተ ውስጣችሁን የሚስባችሁ ነገር አለ። ለምሳሌ እኛ ሀገር ስለኛ አሁን ስላለሁበት ሀገር ባወራችሁ ሜዳው በጣም ነው የሚያምረው፣ አረንጓዴ ከለር ነው። አሁን ደግሞ ያለው ማዚያው ምናምን ጥንቅሹ በቀሎ ምን ልበላችሁ በጣም ነው የሚያምረው ማለት ነው። የእናንተም ይሄ ነገር የሌለበት ደግሞ አካባቢዎች ደግሞ የራሱ የሆነ እናንተን በቃ ከውስጣችሁም አይጠፋም። በቃ በዛ በማንነታችሁ የምትኮሩበት በቀሎ ውስጥ ተኳሹብኝ ነው ውዶች። ፈሪ ነኝ ኮሸሽ ሲል ምንድነው ብዬ ዞርኩኝ። እና ማንነታችሁን የማትረሱበት የራሱ የሆነ በየቦታው የእናንተ የሆነ የራሳችሁ የግላችሁ በቃ የምታስታውሱበት ነገር ይኖራል። እና ሀገራችሁ ስትመጡ እንደውም ኩራት ሊገባችሁ ይገባል። ኩራት ማለት በሀገራችሁ ወይም ደግሞ በእንትናችሁ ኩራተኛ ልትሆኑ ይገባል እንጂ አትኩሩ። ተወላችሁ ያደጋችሁበት ከዚህ ተነስተን ነው እዛ ደረጃ የደረስነው። ትልቅ ለምን ሚሊየነር አትሆኑም? ምን ይለር ነው ምናምን ለምን የተለየ ነገር አይኖራችሁም? መነሻችን ከየት ነው የሚለውን ነገር ማስታወስ አለብን ማለት ነው። ኢንሻአላህ ብዙ ነገር ከቻልኩኝ ለእናንተ አመጣለሁ፣ ካልቻልኩኝ ደግሞ እንደነገርኳችሁ ምንም ማድረግ አይቻልም። ጥቅምት ነው፣ ብርድ ነው፣ ላንቆይ ስለምንችል ብሎጋችንን እየሰራን ወደ እናንተ ጋር ሸር እናድርጋለን። መምጣት ያሰባችሁ ለሀገራችሁ አላህ በሰላም ያብቃችሁ። እንዲሁ ውብ የሆነ የገደራ ልጆች ወይም ደግሞ ከኮምቦልቻ ካሻው በላይ ያላችሁ ልጆች ደግሞ በሰላም ሀገራችሁ በነገራችን ላይ ስትመጡ ማለት ነው የሆነ ወራት መርጣችሁን አሁን ያለንበት ወራት በጣም ነው የሚያምረው፣ በጣም ደስ ይላል ማለት ያለው ነገር ድባቡ በጣም ነው የሚያምረው በነገራችን ላይና
ስትመጡ የሆነ እናንተን ፈካ የሚያደርጋችሁ ወቅት ላይ ነው ቶሎ ብዬ አስባለሁኝ ማለት ነው። እና በጣም ነው ደስ የሚለው። እንደምታው ጥንቅሽም አቅርቤ ልበላ ለማልሜ አምጥቻለሁኝ ውዶቼ። እስኪ ሁላችሁም ሼር ላይክ አድርጉ። ሀገራችሁም የናፈቃችሁ በዚሁ አጋጣሚ እያልኩ ጥንቅሽን እየበላሁኝ እሰነባበታችኋለሁኝ ማለት ነው። በሌላ ቪዲዮ እንገናኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑን። ኢንሻአላህ በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።